አጎትሽ ሊፈታ ነው። ምን ሆነሽ ነው? ደነገጥሽ? ምን በኃይሉ ሊፈታ ነው? አዎ። ምን ነው ደነገጥሽ? ኧረ አልደነገጥኩም። በኃይሉ ሊፈታ ነው? ቆይ እንዴት ግን? አዎ አንድ ሰው አግኝቷል፣ የድሮ ጓደኛውን። እሱ ነው የሚያስፈታው። በቅርቡ ይፈታል። ለአንቺም ደግሞ መልእክት ልኮልሻል። ምን? መጀመሪያ እንደተፈታው አንቺ ነው መጥቼ የማይሽ ብሏል። እቅፍሽ በጣም ናፍቆኛል። ተርቤሻለሁ እናቴ። ያላንቺ በብቸኝነት ነው ከባድ ጊዜ ያሳለፍኩት። አፍ አውጥቼ እናቴ ብዬሽ ወየ ልጄ ብትኝ ምንኛ ደስ ባለኝ። እንዴት ነሽ? ቆየሁ አይደል? ቃል በኃይሉ ይፈታል ሲባል በጣም ደንግጣለች። ምክንያቱም የራሷን ስራ ስለምታውቅ እሷ እንዳሳሰረች ስለምታውቅ እንዲሁም ደግሞ በኃይሉ እንግዲህ መልእክት ስለላከላት ያ መልእክት ደግሞ እሷ እንዳሳሰረቻት እንደሚያውቅ ተረድታለች ማለት ነው። እንግዲህ አሁን ላይ ፈተናዎች ተደራርበውባታል። የገዛ ጓደኛዋ እንግዲህ አሁን ለሰላም ምስጢር ልትዘረግፍላት ነበረ። ነገር ግን እንደምንም ብላ አምልጣለች። በስተመጨረሻም ግን መልሳ በጓደኛዋ ስር ውላለች ማለት ነው። ቃል በራሷ እጅ እንግዲህ ወጥመድ ውስጥ ገብታለች ማለት ነው። አሁን ላይ ደግሞ ሳሚ ሁሉን ነገር ነቅቶባታል። እኔንም እንደ በኃይሉ መቀመቅ ልትከተኝ እያሰበች ነው። እኔ ከሰላም 300,000 ብር እንደተቀበልኩ አውቃለች ማለት ነው። እያሳሳቀች እኔን ጉድ ልታደርግ ነው። ስለዚህ ልነቃ ይገባል ብሎ አሁን ላይ እንግዲህ የቃልን ሴራ አውቆባታል ማለት ነው። ቃል እንግዲህ በገዛ እጇ የራሷ ወጥመድ ውስጥ እንደገባች አታውቅም ማለት ነው። ነገር ግን ፈተናዎች ተደራርበው ባታል የገዛ ጓደኛዋ አሁን ላይ እንግዲህ በብዙ ነገር ይዛታለች ማለት ነው። ለሰላም የእሷን መጥፎ ነገር እየነገረቻት እሷ እንድትጠላትና ከዛ ቤት እንድትወጣ አስደርጋለች። ምክንያቱም የያዘችው ምስጢር በጣም ከባድ ስለሆነ ያንን ነገር ደግሞ እንደምታባላሹባት ካወቀች በኋላ ጓደኛዬ በጣም መጥፎ ናት፣ ሱሰኛ ናት፣ በዛ ላይ ደግሞ ሌባ ናት በማለት ስሟን አጥፍታለች። ሰላም እንግዲህ አላመነቻትም ነበረ በፊት ላይ። እንዴት እንደዚህ ታደርጋለች? እንደዚህ አይነት ጓደኛ መያዝ የለብሽም ብላታለች ማለት ነው። እንግዲህ አሁን ላይ በምንም ተአምር ሰላም ቃል እንግዲህ እሺ ልትላት አልቻለችም። ጓደኛዋ ደግሞ የገዛ ድምጿን ቀርታ አሰምታታለች። ያንን ነገር ደግሞ ሰላምን ያሳምናታል ማለት ነው። እንደዛ እንዳታደርግ ከመለመን ውጭ ሌላ የላትም። ሰላምም ደግሞ ስትለምናት እምቢ ብላታለች። እንግዲህ ሳትውል ሳታድር ሻንጣዋን ይዛ እዚህ ቤት እንዳንቹ ተንደላቅቄ መኖር እፈልጋለሁ፣ ከምትካፈዩም ነገር እኩል እካፈላለሁ በማለት እንግዲህ አፋጣታለች። ሌላኛውና ዋነኛው ነገር እንግዲህ ሳሚ በስተመጨረሻ ላይ ለዳግም ሁሉን ነገር ነግሮታል ማለት ነው። እናቱ ገነት እንደሆነች ነግሮታል። በዛ ላይም ደግሞ እንግዲህ አጠገቤ ሆና እንዴት ነው ያላወቅኩትኝ ልክ እንዳየኋት አንቺን ብሌንን ፍለጋ እንደመጣች ውስጤ አውቆ ነበረ። ጉያዬ ስለሆነ ግን በጣም እንትናፍቀኝ ነበረ። ነገር ግን ባለማወቄ ነው። በስተመጨረሻ ላይ ሳሚ ስለነገረው በጣም ደስ ብሎታል። ብሌንም እንግዲህ በጣም ደስ ብሎታል እናቱን ስላገኘ። እንዲሁም ደግሞ የእሷ ወላጅ አሳዳጊ ወላጅ እናት እንደሆነች እንግዲህ አውቋል ማለት ነው። እሱም በጣም በቃ ደስታ ሆኗል ማለት ነው። እንዲሁም ደግሞ የእሷ ደስታ ሆኗል። በጣም ነው ደስ የሚለው ማለት ነው። እንግዲህ አደራ ድራማ በጣም ደስ የሚል ድራማ ነው። በስተመጨረሻም እንግዲህ ለብሌን ሁሉንም ነገር እነግራታለሁ፣ እናቷ ሰላም እንደሆነች እናገራለሁ ብሎ ለራሱ ቃል ገብቷል ማለት ነው። በአሁኑ ሰዓት ላይ ለምንድን ነው ሳሚ በዚህ ልክ ለብሌንና ለዳግም ሊራራላቸው የቻለው? ነገር ግን አሁን ላይ በምን ጣምዳ እንደያዘች ቃል አውቋል። ፍላሹ የኔ ፍላሽ እሷ እጅ እንዳለ ይሄ የታወቀ ነው። በሱ አስፈራርታ እንዲሁም ደግሞ በሱ ወንጀለኛ አድርጋ ልክ እንደ በኃይሉ መቀመቅ ልትከተኝ ነው የሚለው ነገር በጣም አሳስቦታል። ያንን ነገር ደግሞ ቃል ለማስገባት ፈልጓል ማለት ነው ዳግምን። ግን ለዳግም እናቱ ገነት እንደሆነች ከነገራት በኋላ ነው
ከነገረው በኋላ ነው ማለት ነው ይህንን ነገር ያሰበው። በፊት ላይ አልነቃም ነበረ ቃል ለምን እንደቀረበች በፊትም፣ ነገር ግን የሆነ ጥርጣሬ አድሮበታል። በስተመጨረሻም ግን እሱን መቀመቅ ልትከት እንደሆነ ከገባ በኋላ ፍላሽ እሷ እጅ እንደገባ ተጠራጥሯል ማለት ነው። ያንን ነገር ደግሞ ዳግም እንዲያቀብለው ይፈልጋል። ዳግምስ ምናልባት ይህንን ነገር ከጠየቀው ሳሚ ያደርግለት ይሆን? እናቱን እንግዲህ በስተመጨረሻ ላይ እንዲያገኝ ረድቶታል። ቃልን ደግሞ በጣም ስለሚጠላት ነገረኛም ተንኮለኛም እንደሆነች ካወቀ በኋላ ያንን ፍላሽ ለሳሚ ሊፈልግለት ይችላል ብዬ አስባለሁ። ነገር ግን በኃይሉ ከመፈታቱ በፊት ከሆነ ነው ያንን ፍላሽ ፈልጎ ምናልባት ዳግም አግኝቶ ለሳሚ ካቀበለ ሳሚ ነፃ የሚወጣበት ይሆናል። ሳሚን እንግዲህ በኃይሉ ያው በግድ አስገድዶት እንደሰራ ነው የሚያሳየው ማለት ነው። እንዲሰራ እንዳደረገ ነው የሚያሳየው። ነገር ግን በምን መልኩ ይሁን በኃይሉ ከተፈታ ሳሚ ከባኃይሉ እጅ ሊያመልጥ የሚችለው ብዙ ፈተናዎች ሊያጋጥሙት ይችላሉ። ነገር ግን ሳሚና ዳግም ተስማምተው ከሰሩ በኃይሉንና ቃልን ሊያሸንፉ ይችላሉ ብዬ እገምታለሁ ማለት ነው። ሰላምም ትክክለኛ ልጇን የምታገኝበት እንዲሁም ደግሞ ቃልና ጓደኛዋ አንድ ላይ ተንኮል ለመስራት እንዳሰቡ፣ ነገር ግን ያው ቃል ጓደኛ ቃል እልህ ውስጥ ወይ ደግሞ ቂም ውስጥ ስላስገባቻት ነው እንጂ በዚህ መልኩ ለሰላም ለመናገር አልነበረም የመጣችው። ነገር ግን እሷ ቂም ስለያዘችባት ነው ውሻ አድርጋ ከቤት ስላባረረቻት ሁሉንም ነገር ደግሞ እንደነገረቻት ቃል እንደረሳች፣ ከዛ በኋላ ደግሞ አሁን ላይ በሱ እያስፈራራች እዛ ቤት ውስጥ እንድትኖር ፈልጋ ነው ማለት ነው። ምክንያቱም ከዚህ በፊት ደሳሳ ጎጆ ውስጥ ነው የምትኖረው። ነገር ግን ሌብነቱም አብረው ነበረ ሲሰርቁ የነበረው። ቆሻሻ የሆነ ህይወት ነበረ ሲኖሩ የነበረው። ከቆሻሻነት ለመውጣት እንግዲህ ቃል በኃይሉን ተጠቅማ ነበረ እዛ ቤት ውስጥ የገባችው። ሳሚም እንግዲህ የእሷ ጓደኛ እንደሆነ ይታወቃል። ነገር ግን በምን መልኩ ነው እነሱን ሊቀርባቸው የቻለው? ሳሚ አሁን ላይ መልካም ሰው እየሆነ ነው። እንዲሁም ደግሞ በኃይሉ ህይወቱን እንዳበላሸበት ነው ነበረ ሲል የነበረው። አሁን ላይ ግን የበኃይሉን ህይወት መቀመቅ ከቶ እሱ ደግሞ መልካም ሰዎችን ወደ ራሱ ማምጣት ይፈልጋል። ለምሳሌ ለሰላም ልጇ ማን እንደሆነች ሊናገር ልክ ለዳግም እናቱ ገነት እንደሆነች እንደተናገረ ሁሉንም እውነታ እንዲያውቁ እያደረገ ነው ያለው ማለት ነው። አሁን ላይ ግን በኃይሉ ጓደኛ አግኝቶ የድሮ ጓደኛው ሊያስፈታው ነው። ከተፈታ ደግሞ ሌላ ብዙ ነገሮች ያበላሻል ብዬ አስባለሁ። ምክንያቱም ሳሚ በአሁኑ ሰዓት ላይ ሁሉንም ነገር እየተናገረ ነው ያለው። በተለይ አሁን ላይ ለሰላም ልጇ ብሌን እንደሆነች ከተናገረ ያው ቃልም እንዲሁም ደግሞ በኃይሉ ያበቃላቸዋል ማለት ነው። በስተመጨረሻም ይህ ቀን ነበረ እኔ ራሱ እየናፈቀኝ። እንግዲህ እናትና ልጅ አንድ ጥላ ስር ውስጥ እየኖሩ ነገር ግን አለመገናኘታቸው፣ አለመተዋወቃቸው በጣም ነው የሚያሳዝነው ማለት ነው። ይህንንም ደግሞ እንዳይገናኙ እንዳይተዋወቁ ያደረጉት በኃይሉና ቃል ናቸው። ይህን ሁሉ ድራማ ሲሰሩ የነበረው ከዚህ በፊት የብሌን እናት ተብላ ተገዝታ የመጣችዋም ሴት ሰላም ገላለች ተብሎ ሳትገደል ሳትሞት እሷ ግን ያው እነሱ ግን ሌላ ድራማ በመስራት ሰላም እስከ ማበድ ድረስ ደርሳለች። አሁን ላይ እንግዲህ ቃልና የገዛ ወንድሟ ይሄን ነገር እንደሰሩባት ከሳሚ አንደበት ከሰማችሁ በኋላ እንግዲህ ምን አይነት እርምጃ እንደምትወስድባቸው ፈጣሪ ብቻ ነው የሚያውቀው ማለት ነው። እንግዲህ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁን? ያለው እግዚአብሔር ይመስገን። ለቻናሌ አዲስ ከሆናችሁ ሰብስክራይብ ማድረጋችሁን እንዳትረሱ። ነባሩ ስለምታበረታቱኝ እጅግ አድርጌ አመሰግናለሁ። አሁን ላይ እንግዲህ ቃልና በኃይሉ የሚዋረዱበት ጊዜ ይመጣል ብዬ አስባለሁኝ። እንግዲህ ሳሚቻ ደግሞ ብሌንን ወዷታል፣ አፍቅሯታል። አሁን ላይ እንግዲህ ያው በማስፈራረት ሳይሆን እንዲሁ ዝም ብሎ ሊነግራቸው አስቧል ማለት ነው። ምክንያቱም ዳግምን ሳያስፈራራው ነው። ከዚህ በፊት መጠቀሚያ አድርጎ ነበረ በእናቱ ብዙ ነገሮችን እንዲያቀብለው። እሱንም ደግሞ እንግዲህ በኃይሉን ለማሸነፍ ነው። አንድ ነገር ግን ለዳግም ነግሮታል ማለት ነው።
እሱም እንግዲህ ገነት የሱ እናት እንደሆነች በኃይሉ መስማት እንዳሌለበት ከሰማ ደግሞ ያው በቅድሚያ አንተንም እሷንም ያጠፋል። ስለዚህ አሁን ላይ መናገር የለብህም እንደ ምስጢር መያዝ አለብህ ብሎ ነግሮታል ማለት ነው። ያንን ምስጢር ለመጠበቅ ደግሞ ግዴታ ዳግም ያው ዝም ማለት አለበት ማለት ነው። ለብሌን ብቻ ነው የተናገረው። ብሌን እንግዲህ አሁን ላይ ለማንም አትናገርም ብዬ አስባለሁ። ምክንያቱም ወደ ሰላም ከመጣች ዳግም እናቱን እንዳገኘ ለሰላም ከተናገረች ሰላም ደግሞ ያው ልጇን በጣም ስለምትወዳት ለቃል መናገሯ ስለማይቀር አትናገርም ብዬ አስባለሁ ማለት ነው። ብሌን ለዳግም ስትል ብሌንም በስተመጨረሻ ላይ እናቷን ካወቀች በኋላ ለበኃይሉና ለቃል ሳትናገር ትቆያለች ብዬ አስባለሁኝ። እንግዲህ የሚቀጥለው ክፍል ላይ ለብሌንም እናቷ ሰላም እንደሆነች የምስራች ይነግራታል ብዬ አስባለሁ። ሳሚ አሁን ላይ መልካም ነገር እየሰራ ነው ያለው ማለት ነው። ውድና የተከበራችሁ የቻናሌ ቤተሰቦች ለዛሬ ያዘጋጀውላችሁ ቪዲዮ ይህንን ይመስላል። በሌላ በቀጣይ ቪዲዮ እስክንገናኝ ድረስ ቸር ሰንብቱ። ባይ ባይ።